ኦልሞስት ከሁለት ወር በፊት ነው ለሽያጭ ያወጣን 90%ን ያክል ሽጠናል። አፓርትመንት ነው የሚገርምህ። እዚህ ሳይት ላይ 35% ቅናሽ አለን 100% ለሚከፍል ሰው። 2 ዓመት እስከ 3 ዓመት ድረስ ባልነው ጊዜ ማስረከባችን ታማኝነታችን ይገልጻል። ሳር ቤት ቫቲካን ኤምባሲ ላይ 4ኛ ሳይታችን እየገነባ ነው። አይ በጣም አሪፍ ቴምር መለያ ነው ወድጄዋለሁ። በጣም ኦልሞስት ከ13 ሳይት በላይ አክቲቭ ሳይቶች አሉ። ሰሞኑን የአፍሪካ ህብረት ስብሰባ መካሄዱ ይታወቃል እና በአፍሪካ ህብረት የተሳተፉ እንግዶች በዚህ አካባቢና በቡልጋሪያ አካባቢ የሆነ ቦታ ሲጎበኙ ሳልፍ ሳገድም አይቻቸው ነበርና ምንድነው ብዬ ለመጠየቅ አሰብኩኝ። እስቲ እዚህ ተገኝቻለሁኝ። ጤና ይስጥልኝ። ሁሉ ሰላም? እንዴት ነህ? ስምህ ማን ልበል? ዳዊት። ምንድነው የስራ ድርሻ? የሽያጭ ሱፐርቫይዘር ነኝ በቴምር ውስጥ ማለት ነው። እኔ ሰሞኑን የአፍሪካ ህብረት ስብሰባ ሲካሄድ እንግዶቹ ይህን አካባቢ እየጎበኙት ነበርና ምንድነው የሚጎበኙት? እዛ አንድ ቡልጋሪያም አንድ የታጠረ ቦታ አለ። ምንድነው ብዬ ግራ ገብቶኝ ለመጠየቅ ነው ወደዚህ የመጣሁት። እሺ አይ በመጠየቅ በጣም መልካም ነው። እንዴት ነው እያዩት ያሉት? ይሄ ቴምር ፕሮፐርቲስ አንዱ ሳይት ነው፣ አንደኛው ማለት ነው። የቫቲካን ኤምባሲ አጠገብ ላይ ያለው ኦልሞስት ከሁለት ወር በፊት ነው ለሽያጭ ያወጣን 90%ን ያክል ሽጠናል። አፓርትመንት ነው የሚገርምህ። 10%ቱ ለመግዛት ነው እንግዶቹ ይሄን ሲጎበኙ ነበር። ይሄንንና ቡልጋሪያን ማለት ነው። ኦኬ G+21 አፓርትመንት ነው። 1300 ካሬ ላይ ያረፈ ኦልሞስት G+21 ነው። በጣም ሌክዠሪ የሚባል አፓርትመንት፣ 2 ቤዝመንት ያለው፣ ሁለቱ ደግሞ አንደኛና ሁለተኛን ኮምፕሊትሊ ለካር ፓርኪንግ ወይም ደግሞ 4ቱን ፍሎር አጠቃላይ ፓርኪንግ አድርጎ ሌሎቹን ደግሞ ከ3ኛ ጀምሮ እስከ 21ኛ ድረስ ሆቴል የሆነ አፓርትመንት፣ ሆቴል አፓርትመንት የሚባል አለ። ያው እዚህ እንደምታውቀው ሳር ቤት ለዲፕሎማቶች የሚኖሩበት ከ44 በላይ ኤምባሲዎች አሉ። ለነሱ በሚል ለኢንቨስትመንትም ለመኖርም በሚል አፓርትመንቶችን እየገነባን ነው ማለት ነው። ለዛ ነው አሁን ይሄ ከሎኬሽንም አንጻር ቫቲካን እኮ በጣም ቅርብ ቦታ ነው። በጣም ቆንጆ ቦታም ነፋሻማም ቦታም። ስለዚህ አንድ መኝታም 2 መኝታም 3 መኝታም አለ። ከባለ 2 መኝታ ጀምሮ እዚህ ሳይት ላይ አለ ማለት ነው። ምን ያህል ገንዘቡ ፌር ነው? በጣም ፌር ነው። አሁን እኛ እዚህ ሳይት ላይ 35% ቅናሽ አለን 100% ለሚከፍል ሰው በፕሮግረስ ባንዴ ለሚከፍል ማለት ነው። ቡልጋሪያው ላይ አዳዲስ በጣም ሳይቶች አሉ፣ ብዙ ስቶኮች አሉ። አንድ ሳምንት ነው ላውንች ከተደረገ። ሰዎች አሁንም ኖርማሊ ቡክ እያደረጉ እያያዙ ይገኛሉ ማለት ነው። እዛኛው ሚክስድ ዩዝ አፓርትመንት ነው። ሱቆችም ስላሉ ከ1 እስከ 5 ድረስ ሱቆች ነው። ስንት ፎቅ ነው የቡልጋሪያው? 15 ነው። G+15 ነው። እስከ 5 ድረስ ሱቅ ነው። ከ5 በኋላ ከ7ኛ ጀምሮ እስከ 13ኛ ድረስ አፓርትመንት ነው። ከባለ አንድ መኝታም 2 መኝታም 3 መኝታም አለ። ሶስቱም አይነት አፓርትመንት አለ። ብዙ ስቶኮች አሉ ማለት ነው። እዛ ጋር በደንብ የተሻለ ዲስካውንት ይዘን መተናል። የተሻለ የካሬ አማራጮችን ይዘን መተናል። ከ64 ካሬ ጀምሮ እስከ 130 ምናምን ካሬ በተለያየ ካሬ አማራጭ ባለ 1 ባለ 2 ባለ 3 መኝታዎችን ይዘን መተናል። ከአፍሪካ ህብረት ጀርባ ነው ደግሞ አፍሪካ ህብረት አልነጃሺ መስጊድ ነው። አዎ እዛ እኮ በዛ ሳልፍ አይቼው አልነጃሺ መስጊድ ጋር ማለት ነው። እሱ ፊት ለፊቱ ጋር ነው ያለው። ኦልሞስት በጣም ቆንጆ የሚባል ሳይት ነው። ይሄ ልማቱ እየተፋጠነ ነው። ኦልሬዲ እንግዲህ ገና ቁፋሮ ላይ ያለ ነው። ቤቶቻችንን ሽጠን የምንጨርሰው ምክንያቱም ምን ያህል ታማኝ እንደሆነን እንደሚታወቅ። ይሄ ደግሞ መንገድ ዳር ነው። ያኛው መንገድ ዳር ነው፣ እኛው መንገድ ዳር ነው። ሲልክ ሮድ ሆስፒታል አለ እዚህ ጋር ቫቲካን ኤምባሲ ነው። አስፋልት ዳር ላይ ነው ያለው። በጣም ዘመናዊ የሆነ አፓርትመንት ነው እየገነባን ያለ ነው ማለት ነው። አሁን የቴምር እንደሆነ ገብቶኛል። ቢሮ ሄደን ደግሞ ትንሽ ስለ ቴምር ንገረኛ። ስለ ቴምር ደግሞ ቢሮ ሄደን ቴምር እየበላን እናወራለን። ይሻላል። አለ ቴምር፣ ቆንጆ ቴምር አለ በሚገባ። እሺ አብረን ሄዳ በኔ መኪና እንሂድ። ደስ ይለኛል። እሺ ቢሮአችን ይሄ ነው። በጣም ነው የሚያምሩ ብሏል። እናመሰግናለን። ደህና መጣህ። ቢሮአችን ከምታይቀን ያው ቴምር ስለሆናችሁ ቴምር እየበላ ማለት ነው። ስለዚህ እስኪ
እንደ ቴምሩ እንጣፍጣለን በሚገባ የበረሃ ጎልድ አይደል የሚባለው ይሄን ቴምር በደንብ አውቀዋለሁ ግን ቴምር እናንተ ማን ናችሁ እስቲ ቴምር ማን ነው የሚለውን ነገር ነው እሺ ቴምር ማን ነው ቴምር የተመሰረተው 2010 ነው በኢትዮጵያ አቆጣጠር ማለት ነው እንግዲህ ከዛን ጊዜ ጀምሮ ለ8 ዓመት ያክል እስከ 2018 ድረስ በዚህ ዓመት ድረስ ኦልሞስት 8 ፕሮዳክቶችን ሰርተን አስረክበናል ማለት ነው በአፓርትመንት ደረጃ ሲንግል ሃንድሊ ለሰዎች ዴሊቨርድ የተደረጉ አፓርትመንቶችን ኮምፕሊትሊ አስረክበዋል ማለት ነው 2 ዓመት ይቀረናል እንግዲህ ዴኬድ ለማክበር አይ ጥሩ ነው ጥሩ ሄዳችኋል አሁን ብዙ ሪሶርሶች አሉ እንግዲህ ታውቃለህ በጣም ግን ቴምር በምንድን ነው የሚለየው አሁን ከሌሎች ተክል ቴምር ይጣፍጣል ለጤናም ጠቃሚ ነው አዎ የእናንተ ደግሞ በቴምር ስም የተሰየመው ተቋማችሁ በምንድን ነው የምትለዩት እንግዲህ እኛ ጋር በጣም ብዙ የምንለይባቸው ነገሮች አሉ አንደኛውና በጣም ትልቁ ነገር ምንድነው የኮንስትራክሽን ጥራታችን ነው ኮምፕሊትሊ እኛ የምናስረክበው ወይም ደግሞ የምንሰራው ኮንስትራክሽን ላይ በጣም ፎከስ አድርገን ነው ማለት ነው ስለዚህ እያንዳንዱ ሳይታችን በጣም ጥራት ባሉ እቃዎችና በጣም ኳሊቲ በሆኑ ነገሮች ነው የምንሰራው ሁለተኛው ፓርት ደግሞ ምንድነው የኛ የምናስረክብበት ወይም ደግሞ የጊዜ ሂደታችን ነው ማለት ነው ኮምፕሊትሊ ዴሊቨር ስናደርግ 2 ዓመት እስከ 3 ዓመት ድረስ ባልነው ጊዜ ማስረከባችን ይሄ ታማኝነታችን ይገልጻል እንግዲህ እንደምታየው ምን ያህል ታማኛችሁ አሁን ብዙ ጊዜኛ እንግዲህ ጋዜጠኞች ነንና እውነት ነው ታማኝ የሆነ ሪል ስቴት ማስተዋወቅ አለብን ወይም ታማኝ የሆነ ሪል ስቴት ጋር መስራት አለብን ምን ያህል ታማኞች ናቸው እኛ እንግዲህ አሁን ላይ ከምናወራው በላይ አክሽን ስፒክ ላውደር ነው የሚባለው አይደል ኖርማሊ ድራይቭ እያደረጉ ሰዎች ሲሄዱ ከተማ ውስጥ የሚያዩት ነገር ጠቅላላ ቴምር ነው ቢልዲንጉ የምታዩት ከሆነ ፕሮግረስ ለምሳሌ ወደ አያት አካባቢ ከሄዳችሁ ኦልሞስት ቴምር ስትሪት እስከሚባል ድረስ ማለት ነው ከአያት ሎሚ አድጋ ወይም ደግሞ ወደ ጣፎ የሚወስደው መስመር ላይ ወደ 6 ቢልዲንጎች አሉን ኦልሞስት 2 ኮምፕሊትሊ የተረከቡ ናቸው አሁን ላይ ደግሞ ኦልሬዲ ልናስረክባቸው ጫፍ ላይ የደረሱ 3 ፕሮዳክቶች አሉን ሌሎቹም ደግሞ ከዚህ በፊት ዴሊቨርድ ያደረግናቸው 8 ፕሮዳክቶች አሉ ማለት ነው ይሄን ያህል ታማኞች ነን ሰውም እንደዚህ ድራይቭ የሚያረገም መንገድ ላይም ሲያየን ምናምን ከሌሎቹ ስራን ይመሰክር አይደለ ስለዚህ ታማኞች ነን ስለዚህ አሁን ታማኝ መሆናችሁን ካረጋገጠን ምን አይነት ሳይቶች አማራጮች አሏችሁ ሰዎች ቴምርን ለሚፈልጉ አሁን አንደኛው ሌላኛው ደግሞ በጣም ትልቁ ኳሊቲያችን በተለያዩ ሎኬሽኖች ወይም ደግሞ ሳይቶች ላይ መገኘታችን ነው መሀል ከተማ ላይ ለምሳሌ መሀል ከተማ ላይ ብንል ፒያሳ ላይ ለምሳሌ ሳይቶች አሉን ፒያሳ ሊሴ ገብረ ማርያም ጋር ሳር ቤት ቫቲካን ኤምባሲ ላይ 4ኛ ሳይታችን እየገነባን ነው ኦልሬዲ ከዚህ በፊት 3 ነበሩ ኮምፕሊትሊ ሰርተን ኦልሬዲ ፕሮግረስ ላይ ያሉ አሉ ማለት ነው አሁን አንደኛ ሳይታችንን በዚህ 2 ወር ውስጥ ላውንች አድርገን የሚገርምህ መስ 90% ኦልሞስት ተሽጦ አልቋል ማለት 2 ወር አይሞላውም ሳይቱ ላይ የትኛው ሳይት ነው እዚህ ቫቲካን ኤምባሲ ጋር ማለት ነው ቅድም ያየነው እንደሱ ቅድም ያየነው ማለት ነው ቫቲካን ኤምባሲ ጋር ኦልሞስት G+21 አፓርትመንት አለ ኦልሞስት በደንብ ግንባታው እየሄደ ነው በጣም ኦፍ ኮርስ በሚገባ ማለት ነው አምናም እንግዲህ እዛው ጋር ቫቲካን አጠገብ ጋር እየሰራ ነው ኦልሞስት እየሰራ ነው ያለ ሳይት አለ በጣም ቆንጆ ፕሮዳክት ማለት ነው ስለዚህ በየመሃል ከተማ ላይ ምናምን ቴምር የሚል ጽሁፍ ያለው በመሆኑ እናንተ ህንጻ ነው በሚገባ የት እንገባለው በሚል ስሎጋን ማለት ነው የሚገርምህ ቤተመንግስት አጠገብ ላይ ክሎዝ ቱ ኤቭሪቲንግ ብለን የምንጠራው አዋሪ የሚባል ሳይት አለን ኦልሞስት 2 ወር ነው ላውንች ካደረግነው ቤተመንግስት ወይም ደግሞ ጥይት ቤት ጋር ማለት ነው ክሎዝ ቱ ኤቭሪቲንግ ያልነው ቤተመንግስት ፓላሱ ጋር 2 ደቂቃ ነው ሳንፎርድ ትምህርት ቤቶችን ሙሉ ቦሌ ኤርፖርትን ለብዙ ነገር ክሎዝ ቱ ኤቭሪቲንግ ብለን የምንጠራው ሳይት አለን የት አዋሪ ጋር ማለት ነው ጠቅላላው ስንት ሳይት አላችሁ በአዲስ አበባ ከተማ ኦልሞስት ከ13 ሳይት በላይ አክቲቭ ሳይቶች አሉን ገላን ላይ ሱቅ አለን ፒያሳ ላይ አድዋ 00 ብለን የምንጠራው 3 ሱቆች አሉን ኖርማሊ ሱቅ ብቻ G+7 የሆነ ሱቆች ማለት ነው ኮምፕሊትሊ ሶልድ አውት ናቸው እኛ ጋር መሰይ በጣም ትልቁ ነገር ምንድነው ገና ቁፋሮ ላይ ያለ ነው ተሽጦ የሚያልቁት ያን ያህል ቴምር ያን ያህል ገበያው ላይ ማርኬቱ ላይ ሰዎች አምነውት በደንብ እየተንቀሳቀሰ ነው ምክንያቱም የምታየው ነገር ነው እየነዳህም ስትሄድ መንገዱ ላይ ስትንቀሳቀስም እየተገነባ ያለ ነገር ነው በኮንስትራክሽን ፕሮግረስም ነው የምናስከፍለውና ሰው ያንን ነገራችን ይወድልናል ስለዚህ ይሄን ያህል ይሄ አፍሪካ ህብረት አጠገብ የታጠረው
እሱስ ምንድነው? ዋናውና አሁን ላይ እንግዲህ አንድ ሳምንት ነው ላውንች ያደረግነው በጣም ኮር የምንለው ሳይታችን ነው። በጣም ቆንጆ የሚባል ሳይት ነው። ኦልሞስት 7000 ካሬ ላይ ያረፈ የመጀመሪያው የቴምር ኮምፓውንዱ ነው። ኮምፓውንድ ደረጃ የመጀመሪያው ቴምር ሊገነባ ያሰበው ኮምፓውንድ ነው። 4 ቢልዲንጎች ነው የሚሆኑት። ሱቆች አሉን ከ1 እስከ 5 ድረስ ሱቆች ናቸው። ከ5ኛ ጀምሮ እስከ 15ኛ አፓርትመንት ነው ማለት ነው። ስለዚህ ታጥሮ ሳይው ቅድም ስነግረህ በጣም ጓጉቻለሁ። ዋናው እሱ ነው። አሁን ዋጋው እንዴት ነው? አሁን ዋጋችን እኛ በጣም ከሌላው አንፃር ምን ያህል ፕራይሳችሁ? ቴምር በጣም አፎርዴብል የሚባልበት ዋነኛው ነገር እንግዲህ ከሎኬሽን አይለያየም ማለት መሀል ከተማ ላይ የአፍሪካ ህብረት ፊት ለፊት ላይ ሳይቱ ያለው አልነጃሺ መስጊድን አወቀው አይደል? አልነጃሺ መስጊድ ጋር ያለው ማለት ነው። ስለዚህ እሱ ፊት ለፊት ላይ በጣም ሪዝነብል በሆነ ዋጋ ነው እየሸጥን ያለ ነው። በካሬ 115 ሺህ ብር አፓርትመንት እየሸጥን ነው። ሱቆች ደግሞ ከ1ኛ እስከ 5ኛ ድረስ ቴምራችን በደንብ እያጣጣመ ከ1ኛ እስከ 5ኛ ድረስ ሱቆች ነው የሚሆኑት ማለት ነው። አሁን ላይ ሽያጭ ወጣ ናቸው። ሚክስድ ዩዝ ነው። እስከ 5 ድረስ ሱቅ ነው። 6ኛው ኮሚናል ወይም ደግሞ ኖርማሊ ፕሮግራም ምናምን የሚዘጋጅበት 6ኛ እንደ ኮሚናል ነገር እናልፈውና ቤቶቹ የሚጀምሩት ከ7ኛ ነው ማለት ነው። ኖርማል አፓርትመንቶቹ ከ7ኛ እስከ 13ኛ ድረስ እየሸጥን ነው። ሱቆቹ ከ26 ካሬ በላይ ጀምሮ ሱቆች አሉን ማለት ነው። 26 ካሬ 900 ሺህ ብር አድቫንስ በመክፈል 3.6 ሚሊዮን ብር በመክፈል ሙሉ ዋጋ ሱቆችን መግዛት ይቻላል ማለት ነው። ስለዚህ ሱቆቹ 900 ሺህ ቅድመ አድቫንስ ማለት ነው። አጠቃላይ ክፍያ ስንት ነው? አጠቃላይ ክፍያ ደግሞ 3.6 ማለት ነው። ከነሱ ጀምሮ ተለቅ ያለም ካሬ ለሬስቶራንትም ለምን ለሚፈልጉ ሰዎች መርጅም እያደረጉም ደግሞ ሰፋ ያሉ ካሬዎችን አዘጋጅተናል። መኖሪያ ቤቱ ከባለ 1 ባለ 2 እና ባለ 3 ብለን ነው ይዘን የመጣ ነው። ከ64 ካሬ ጀምሮ ባለ 1 መኝታ በጣም ሪዝነብል በሆነ ፕራይስ። የሚገርምህ ቴምር በብዙ ነገር ይለያል እና 100% ለሚከፍሉ ሰዎች 100% ካሽ ለሚከፍሉ ሰዎች የ30% ዲስካውንት አለ። አንዴ መሸጥ ካረገ 30% ቅናሽ አለ። ስንት ብር ነው አሁን? ለምሳሌ ወደ አጠቃላይ ዋጋው 64ቱ ካሬ ማለት ነው ወደ 7,360,000 ሺህ ብር ኖርማል ዋጋው በፕሮግረስ ለሚከፍሉ። አሁን ሁለት አይነት አከፋፈል አለ። የመጀመሪያው አከፋፈል 20%ን ዳውን ፔመንት ይከፍልና የቀረውን 80% በ3 ዓመት ጊዜ በ36 ወራት ነው የሚከፍለው ማለት ነው። ይሄኛው ቀስ ብዬ ረጋ ብዬ ብሎ ለሚከፍል ወይም ደግሞ የሚያገኛትን ነገር ኢንቨስት ለሚያደርግ ሰው የሚሆን አከፋፈል ነው። ስለዚህ 20%ን 1,472,000 ብሩን ይከፍልና የቀረውን 5 ሚሊዮኑን ኦልሞስት በ3 ዓመት ጊዜ ውስጥ ይከፍላል ማለት ነው። ይሄ ደግሞ እንዴት ነው? በኮንስትራክሽን ፕሮግረስ። እኛ እንዴት ነው እንደ ሌሎቹ አብዛኞቹ ላይ በየ2 ወር በየ3 ወር ገንዘብ አምጣ ማለት ይባላል። እኛ ጋር እንደዚህ አይነት ነገር የለም። በፕሮግረስ ነው። ዳት ሚንስ 2ቱ ቤዝመንት አልቆ ከዛ ግራውንድ ስላብ ስንሞላ የሚል አለ። ከዛ 3ኛ ሲሞላ የሚል አለ። አግሪመንቱ ላይ 15 የክፍያ ጊዜቶች አሉ ማለት ነው። ከ15 ውስጥ ደግሞ 12ቱ 5% ናቸው። ስለዚህ ቀስ ቀስ እያለ እንዲከፍ ሳይከብደው ዘና ብሎ እየሰራ በመሃል እየከፈለ እንዲኖር ነው። እየሰራ ዘና ብሎ በዛ ላይ 5% ማለት ነው። 14 ያደረግንበት ምክንያት ያ ነው። 5 ለ12ቱ ክፍያዎች 5 ማለት በጣም ከ400,000 እስከ 500,000 12ቱ ክፍያዎች እንደዚህ ይሆናሉ ማለት ነው። ስለዚህ አንድ መኝታ ቤት ስንት ብር ነው? አንድ መኝታ ቤት 7,360,000 ይሄ በፕሮግረስ ለሚከፍል ሰው ማለት ነው። በአንዴ ለሚከፍል የ30% ቅናሽ ሲኖረው ኦልሞስት የ2,800,000 ብር ቅናሽ አለው። በ5,152,000 ብር ገዛው ማለት ነው። ይሄ በጣም ጥሩ። አሁን ሁለት መኝታ ቤት ደግሞ በ9,548,000 ብር አለ። 83 ካሬ አለ። የተለያዩ የካሬ አማራጮች አሉ። እኛ ጋር በጣም በሽ የሆነ የካሬ አማራጮች አሉ። ኦልሞስት በ9,545,000 ብር ይሄ ኖርማል ትክክለኛ ዋጋው ሲሆን 100% የምትከፍል ከሆነ ግን ካሽ እንዳልኩ በ6,681,000 የ3 ሚሊዮን ብር ልዩነት አለው። ይህን ቴምር ብቻ የሚሰጠው መለያችሁ 2 3 መኝታ ቤት አለ።
ባለ 3 መኝታ ከ115 ካሬ ጀምሮ የተለያዩ ካሬ አማራጮች አሉ። ኦልሞስት በ13 ሚሊዮን 225 ሺህ ብር ነው። ይሄ ቶታል ዋጋው ማለት ነው። በፕሮግረስ ወይም ደግሞ በ36 ወር ለሚከፍል 20%ን ይከፍልና የቀረውን በፕሮግረስ ለሚከፍል ሰው ማለት ነው። ይህንን ግን 100% ከፍላለሁ ለሚል ሰው በ9 ሚሊዮን 520 ሺህ ብር መክፈል ይችላል ማለት ገዝቶ የራሱ ማድረግ ይችላል። ኦልሞስት የ5 ሚሊዮን ብር። ይሄ ቴምርና ቴምር ብቻ የሚያደርገው ነገር ነው። ይሄ በጣም ቶሎ ለሚከፍል ያመጣችሁት አማራጭ ቶሎ ለሚከፍል በጣም ጥሩ ይመስለኛል። በጣም ምክንያቱም ደግሞም እየሰራ ደግሞ ቀስቀስ እያለ የሚከፍለው ደግሞ ካለ ልዩነቱ ትንሽ ነው፣ በጣም ትንሽ ነው። ያው እንዴት ነው ለሁሉም የተለያየ ነገር መስጠት አለብህ። ገብቶሃል? አሁን አንዳንድ ሰው ወርሃዊ የሆነ ገቢ ያለው ስለዚህ ይህችን ነገር የት ላድርጋት እያለ እንግዲህ እንደ ቤት ያለ ኢንቨስትመንት በጣም ትልቅ ነገር የለም። ያንን ነገር ውጭ ያሉም ሰዎች ዲያስፖራዎችም አረብ ሀገር የሚኖሩም እዚህም ደግሞ በደንብ ጥሩ ቢዝነስ ያላችሁ ሰዎች የሆነ ነገር እያደረጉ በፕሮግረስ መክፈል ይችላሉ ማለት ነው። ካሹ ደግሞ በጣም የበለጠ ተጠቃሚ ያደርጋል ማለት ነው። ይሄኛው በየሳይቶቹ እንዴት ነው ቴምር ይተከላል? ኦፍኮርስ ያው ቴምር በባህሪው በረሃ አካባቢ ነው የሚበቅለው። እንግዲህ እኛ ግን በየሳይታችን ላይ ቴምር አለን። ሌላኛው በጣም ደንበኞች በጣም ከሌሎቹ በደንብ የሚለየን ብዬ የምነግርህ ነገር የፕራይስ ስካሌሽን የሚባል ነገር አለ። ማለት አሁን የዋጋ ኢንፍሌሽን አለ ኢትዮጵያ ውስጥ። ኢንፍሌሽን ቢኖር ዶላር ቢጨምር የብር ዋጋ ትንሽ ወደቅ ቢል ምናምን ቴምር ጋር ምንም ለውጥ አይመለከትህም ማለት ነው። ብረት ቢጨምር ሲሚንቶ ቢጨምር ዶላር ላይ ቢወጣ አንዴ በ7 ሚሊዮን ብር ከተዋዋልክ ከሀ እስከ ፐ ድረስ እስከ መጨረሻ ድረስ የምከፍለው የሱን ብር ብቻ ነው ማለት ነው። ይህንን የት ነው የሚያገኙት? ቴምርና ቴምር ላይ ብቻ ነው። ሌሎቹ ጋር አላቅም። ግን ያው ይሄኛም ቴምር ያመጣው በረከት አንዱ ምንድነው? ዶላር ጨመረም አልጨመረም ዋጋ ግሽበትም መጣ አልመጣም መጀመሪያ በተዋልክበት ዋጋ ይሄ በጣም አሪፍ ቴምር መለያ ነው። ወድጄዋለሁ በጣም ያ ዋናው እሱ ነው። በዛ ላይ በየሳይቶቻችን ላይ በጣም ዘመናዊ የሆኑ የባካፕ ጄኔሬተሮችን ኖርማሊ ሊፍት ስንጠቀም 3 ሊፍቶችን አድርገን አንደኛው እንደ ያው አብዛኛውን ሆቴል አፓርትመንት ነው የምንገነባው በተለይ ሳር ቤትም ሆነ ሌሎቹ ሳይቶቻችን ላይ። ምክንያቱም ሰዎች ለኢንቨስትመንት ስለሚጠቀሙት ማከራየት ይፈልጋሉ። ስለዚህ ሲከራዩ ደግሞ አምባሳደርም ዲፕሎማቶችም ተከራዩቸው የተሻለ ነገር ከሎቢ ጀምሮ ነው መሆን ያለበት እና ሊፍቶቻችን ስትሬቸር ለምሳሌ ሰው ቢታመም አርግዞ ቢወጥ ሊወልዱ ቢሞክሩ ሊፍቶች ልክ የእቃ እንደምንለው ስትሬቸር መጫን የሚችል ዘመናዊ ሊፍት ማለት ነው። ከዛ ደግሞ ሴፍቲ ታንከሮች አሉ፣ ኖርማሊ የባካፕ ጄኔሬተሮች አሉ። ዘመናዊ የሚባሉ ነገሮችን ሙሉ ያካተተ ነው። ሌሎቹ ሳይቶቻችን ላይ የመሮጫ ትራክ መጨረሻ ላይ 21ኛ ላይ ለምሳሌ አዋሬ ሳይታችን ላይ ማለት ነው። ሌሎቹ ጋር ደግሞ እንደዚህ እንደ ግሪን ቴራስ ምናምን ነገር እንጠቀማለን። በየሳይቶቻችን የተለየ ፌቸር ይዘን እንመጣለን ማለት ነው። አሁን ፒያሳው ላይ G+22 ነው። በጣም ዘመናዊ የሆኑ ለልጆች መጫወቻ የሚሆኑ ኖርማሊ ግሪን ቴራሶችን ይዘናል ማለት ነው። ሊሴ ገብረ ማርያም ጀርባ እንዳልኩ ማለት እዛ ጋር 3 ሳይት አለ ነገር ከሆነ ኦልሞስት 2ቱን ሶልድ አውት ነው ተሽጦ ያለቀው ገና መሬት ላይ ያለ። አሁን አንደኛውን ነው እየሸጥን ያለ ነው። ኒው ሮድ ይባላል። እሱም ጋር ሳይት አለ። በጣም የሚገርመው ግን እናንተም የማየው መሀል ከተማ ላይ ነው አብዛኞቹ ሰዎች መሀል ከተማ እና አክሰሰብል ነው ለመኖርም ከፈለግ። በዛ ላይ ደግሞ ለኢንቨስትመንትም በዶላር ሊከራይ ብለህ የምታስብበትን ቦታም ድረስ ያለ ነው። ስለዚህ የሚገርመው አያትም ደግሞ አለ ነፋሻማ ለኑሮ የሚመረጥበት ቦታም ጋር ደግሞ አያትም ጋር አለን። ኦልሞስት ወደ 6 ምናምን ሳይቶች አሉ። ተሽጦ አልቋል። እሱ በሚገርም ሁኔታ ተሽጦ አልቋል ማለት ነው። አጓጓኝ። ግን አሁን ይሄ ያመጣችኋቸው አማራጮች በተለይ ቅድሚያ ለሚከፍል የመጣው ቅናሽ በዘና ብለው የሚከፍሉ ካሉ ደግሞ ያለው ነገር ውጭ ያሉ ኢትዮጵያውያን በጣም ይጠቀሙበት ይገባል ብዬ አስባለሁ። በሚገባ ከዚህ በፊትም አብዛኛው ዲያስፖራው እንደዚህ አይነት የኤክስፒሪየንስ አለው ከቴምር ጋር። አሁን ደግሞ አዳዲስም ሳይት ስለወጣላቸው በሚገባ በደንብ ወደኛ ቢመጡ የሚፈልጉትን ነገር ያገኛሉ። ከኳሊቲ ጋር ከኖርማሊ ከአፎርዴብል ፕራይስ ጋር በዛ ላይ ደግሞ ከታማኝነት ጋር ቴምርን ማግኘት ይችላሉ። እንግዲህ በውጭ የሚኖሩ ኢትዮጵያውያንም ሆነ እዚሁ ሀገር ውስጥ ያሉ ኢትዮጵያውያን በከተማ ውስጥ የምታዩቸው በትልቁ ቴምር ተብለው የተጻፉ ህንፃዎችን
እየመረጣችሁ ያልተሸጡትን ቤቶች መግዛት ትችላላችሁ። እኔ ተምሮችን ወድጃቸዋለሁ። እንደ ቴምር በጣም ጣፋጮች ናቸው ብዬ አስባለሁ። ስለዚህ እውነት ነው ያዩ ይመሰክራሉ። ከቴምር ጋር አብራችሁ ከሆናችሁ ትጠቀማላችሁ። ይጠቀማሉ በሚገባ። ይሄ እመሰክራለሁ በዚህ። እውነት ነው።